ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት በምደግፏቸው ክለቦች እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በቆይታችን የተወሰኑ የአገር ቤት መረጃዎችን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። በባህር ማዶ የመረጃ ሰዓታችን ታላላቆቹን ክለቦች ታላላቆቹን ተጫዋቾች እናነሳለን። ባርሴሎና ቤት ተጫዋቹ ክለቡን መልቀቅ እንደማይፈልግ በይፋ አስታውቋል። ከዛ በዘለለም የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተ ዕለታዊና ወቅታዊ ቡድን ዜና ይዘናል። በሪያል ማድሪድ የመረጃ ሰዓታችን ከጉዳት ከመመለስ ጋር በተያያዘ አንድ የሪያል ማድሪድን ኮከብ እናነሳለን። የሪያል ማድሪድ ከዋክብትን ስናነሳ ጁድ ቤሊንግሃም፣ ቪኒሺየስ ጁኒየር፣ ኬሊያን ምባፔ እናነሳለን። በአውሮፓም ዙሪያ ታላላቅ ክለቦች የእግር ኳስ ሌጀንዶችን የተመለከተና ወቅታዊ ጉዳዮችንም ለእናንተ ውድ አድማጮቻችን እናካፍላችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በታላላቆቹ ክለቦች ከሲቲ ጋር በተያያዘ የሲቲን ኮከብ ለማስፈረም ፍላጎት ያላቸው ተጫዋቾች ብቅ ብለዋል። ሲቲ በቀጣይ በጣም ከበድ ያሉ ሳምንታትን እንደሚያሳልፍ ይታወቃል። ጉዳዩን እንመለከተዋለን። ከቼልሲ ጋር በተያያዘ የቼልሲ ቆይታውን አጠናቆ እስከ ውድድር ዓመቱ መጨረሻም ወደ ቀድሞ ክለቡ የሚያመራውን ተጫዋች እንነግራችኋለን። በዝውውር መረጃዎችን ይዘናል። የቡድን ዜና፣ ግብ ጠባቂውና አጥቂውን እናነሳለን። የቼልሲ ደጋፊዎችም አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን የሳልሃን መዳረሻ በተመለከተና በተለይም የሱ መልቀቅን ተከትሎ ሊቨርፑል ቤት አዳዲስ እውነቶች እናነሳለን። ብዙ የተተቸው ሰው በጣም አስደናቂ ጊዜን እያሳለፈ ነው። የቡድኑን ወቅታዊ መረጆችም በሊቨርፑል በኩል ይዘናል። ዩናይትድ ራሱን ከኪሳራ ለመጠበቅ አንዳንድ ትልልቅ ውሳኔዎችን ይወስናል። በእርግጥ ተጠባቂ የነበሩት ናቸው። ጉዳዮቹን እናጠራለን። ተጠባቂው ኮንትራት መትንሽ እንደሚፈረም እንነግራችኋለን። ከዛ ውጪ በማንቸስተር ዩናይትድ ወቅታዊ የቡድን ዜና ሰፊ መረጃዎችን ይዘናል። በዩናይትድ የሚፈለገውም ተጫዋች ምላሽ ሰጥቷል። ዩናይትዶች አንድ ጉዳይም በጣም አስግቷቸዋል እየተባለ ነው። ምክንያቱን እንነግራችኋለን። በአርሰናል የመረጃ ሰዓታችን ውድ ቤተሰቦቻችን ይቀጡልን እየተባለ ነው። ለመሆኑ የአርሰናልን መቀጣት እንዲህ በጉጉት የጠበቁት እነማን ናቸው? ሌጀንዶች ከዚህ ቅጣት ጋር በተያያዘ አርሰናልን ምን እያሉ ነው? የአርሰናል ተጫዋቾች ጉዳታቸው የተረጋገጡት ለምን ያክል ጊዜ ከሜዳ ይርቃሉ? የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ ወቅታዊና ዕለታዊ ቡድን ዜናዎችን ለአርሰናል ደጋፊዎች በርከት ያሉ ጥንቅሮችንም ተጨማሪነት አሰናድተናል። አንድ ለየት ያለ መረጃ አርሰናል ቤት ከቴሪ ዳንኤል ሆነሪ ጋር አያይዘን እነግራችኋለን። ትገረሙበታላችሁ። እስከ ፕሮግራማችን ፍጻሜ ከቆያችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ይዘናል። ላይክ ካረጋችሁን ለእኛ በብዙ ይጠቅመናል። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ሰብስክራይብ ካላረጋችሁንም ሰብስክራይብ አድርጉን፣ አብራችሁን ቆዩን። በኢትዮጵያ ብሔራዊ ቡድን ውስጥ ትውልደ ኢትዮጵያዊ የሆኑ ተጫዋቾችን ወደ ሀገር ቤት መልሶ ለማጫወት እንቅስቃሴዎች እንዳሉ ይታወቃል። ከዚህ ጋር በተያያዘ ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ጋር ላለፉት 4 ዓመታት ያህል እየሰራ የሚገኘውና በአውሮፓ ትውልደ ኢትዮጵያን እያፈላለገ ለኢትዮጵያ እንዲጫወቱ የማሳመን ስራን እየሰራ የሚገኘው ዴቪድ ባሻ ሀሳቡን ያጋራል። ትልቁ ፈተና የሆነው ጉዳዩን ከማሳካት እስካሁን ያገደው ሕግ ሳይሆን የጥቂት ሰዎች ይህንን ፕሮጀክት አለመፈለግ ነው ይላል። እኔም እነዚህ ሰዎች በእርግጥ የፌዴሬሽኑ ወይንስ የመንግስት ሰዎች ናቸው በሚል ለጉዳዩ ማብራሪያ ለመስጠት እቸገራለሁ ብሏል። ትውልደ ኢትዮጵያዊ ተጫዋቾች ለብሔራዊ ቡድን እንዳይጫወቱ የሚፈልጉ ጥቂት ሰዎች አሉ። እኔ ችግሩ መኖሩን ከገለጹ ቀሪውን ሚዲያው ፈልጎ ያገኘው እያለ ይገኛል። እናም ወጣቶቹ ቢገኙም ሕግ ብቻ አይደለም የገደባቸው፣ ጥቂት አመራር ላይ ያሉ ሰዎች እንዳይጫወቱ ይፈልጋሉ እየተባለ ነው። ይህ ደግሞ ህጉን ማስተካከል ከተቻለ ለሀገሪቱ በጣም የሚጠቅሙ ተጫዋቾች ማግኘት ይቻላልና እነኚህ ጥቂት ግለሰቦች እነማን ይሆኑ? በዙሪያው ያላችሁ መልከታችሁን ብታጋሩን ደስ ይለናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ባርሴሎናን እናስቀድም። ውድ ቤተሰቦቻችን የባርሴሎና ተጫዋች ክለቡን መልቀቅ እንደማይፈልግ ለወኪሉ አሳውቀዋል። ይሄን ያለው ፔድሪ ነው። በእርግጥ ባርሴሎናም ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌለው ይታወቃል። እቺ መረጃ እንድትወጣ ምክንያት የሆነው ወይም ፔድሪ ለኤጀንቱ መልቀቅ እንደማይፈልግ የነገረው ከሰሞኑ የሪያል ማድሪዱ ፕሬዚዳንት ፍሎሬንቲኖ ፔሬዝ እንደ ፔድሪ አይነት ተጫዋች ይፈልጋሉ መባሉን ተከትሎ ነው። ነገር ግን ፔድሪን ከባርሴሎና ለማስፈረም
ማድሪድ ይሞክራል ተብሎ አይታሰብም በዚህ በቅርብ ዘመኑት። በእርግጥ ቆየት ባሉ ጊዜያት እንደዚህ አይነት ዝውውሮችን ተመልክተን ነበረ። ፔድሪ ግን ለወኪሉ ወደ የትኛውም ክለብ ለማምራት ባርሴሎናን መልቀቅ እንደማይፈልግ ነግሯል። የመረጃው ምንጭ ደግሞ ማርካ ነው። ባርሴሎናዎች ከፊፋ 144,000 ዩሮ ካሳ እንደተከፈላቸው ይታወቃል። በራፊኒያ ምክንያት አንድ ተጫዋች ለሀገራት ግዳጅ ሲወጣ 28 ቀን በላይ ጉዳት ካስተናገደ ፊፋ ይሄን ካሳ እንደሚሰጥ ይታወቃል። ባርሴሎና ግን ያለ ራፊኒያ ሲጫወትና ከራፊኒያ ጋር ሲጫወት ፍጹም የተለየ ነው። 27 ጨዋታ ከራፊኒያ ጋር ተጫውቶ 31 ጨዋታ ከራፊኒያ ጋር ተጫውቶ 27ቱን ድል አድርጎ 2 አቻ 2 ሽንፈት ብቻ ነው የገጠመው። በ31 ጨዋታ 2 ሽንፈት ብቻ። በ9 ጨዋታ 9 ጨዋታ ድል አድርጎ በ15ቱ ማለት ነው አንዳቸው ወጥቶ 5ቱን ተሸንፏል። ወደ ቤተሰቦቻችን ራፊኒያ ምን ያህል ለቡድኑ ወሳኝ እንደሆነ ማሳያ ነው። ከ31 ጨዋታ ራፊኒያ እያለ 2 የተሸነፉት፣ ከ15 ጨዋታ እሱ በሌለበት ግን 5ቱን ሪያል ማድሪድ ተሸንፏልና የፊፋ 144,000 ዩሮ ካሳ ምንም አይጠቅመውም ስንል በቃል ስፖርት ዩቲዩብ ቻናል ላይ ማለደው ጥንቅራችን ከዚህም ይዘት አንጻር ነው። ለባርሴሎና ጥሩ የሚባለው ዜና ኮንቴና ባልዴ በልምምር ላይ ሙሉ ክፍለ ጊዜ ለማሳለፋቸውን ተመልክተናል። ሁለቱም እንግዲህ ከተቀሪው የሪያል ማድሪድ የባርሴሎና ስብስብ ጋር ልምምድ አድርገዋል። ሁለቱም ተጫዋቾች በቀጣይ ጨዋታ ላይ 100% ይደርሳሉ ተብሎ ይጠበቃል። ከሀገራት ጨዋታ በኋላ ላሊጋው ይቀጥላል። ከዚህ ጋር በተያያዘ በቡድን ዜና ተከታታይ መረጃ ይኖረናል። በባርሴሎና በኩል ያው የራፊኒያን ግን እንዳትጠብቁት ለማለት ነው። ከዛ ውጭ ግን ሉዊስ ኮንዴን ጨምሮ ባልዴም ሙሉ ለሙሉ ልምምድ እየሰሩ ነውና በቀጣይ የባርሴሎና የላሊጋ ጨዋታ ላይ የቡድኑ አካል ይሆናሉ። መረጃው የሞንዶ ዴፖርቲቮ ነው። ፌርላንድ ሜንዲ ወደ ሜዳ ለመመለስ ከ10 እስከ 14 ቀን ያስፈልገዋል ተብሏል። ስለዚህ በቀጣይ ጨዋታዎች ላይ ለሪያል ማድሪድ ግልጋሎት አይሰጥም። ይሄም ተጫዋች በሪያል ማድሪድ በጣም በተቸገሩበት ሰዓት እንደ መሃል ተከላካይ ማድረገው ሲያጫውቱት ነበረም። አሁን ላይ ግን ለሪያል ማድሪድ ግልጋሎት አይሰጥም። ለሚቀጥሉት ከ10 እስከ 14 ቀናት የተረጋገጠ ነው። መረጃውን ማርካም በፊት ገጹ ላይ ይዞት ወጥቷል። ሌላው ከማድሪድ ጋር በተያያዘ አምና በትከሻ ጉዳት ስቃይ ውስጥ የነበረውና በኋላም ቀዶ ጥገና ያደረገው ጁድ ቤሊንግሃም ከባለፈው ሲዝን ብዙ ነገር ተምሬያለሁ፣ ብዙ ነገር አውቄያለሁኝ፣ እናም እያንዳንዱን ጨዋታ ማሸነፍ እንዳለብን አውቃለሁኝ፣ እያንዳንዱን ጨዋታ ባሸነፍክ ሰዓት ነው ዋንጫ ባለቤት የምትሆነው፣ ዘንድሮ ለዛ ዝግጁ ነን፣ እያንዳንዱ ጨዋታ ላይ ትኩረት እናደርጋለን ሲል ተደምጧል። ተጫዋቹ በቀጣይነት እንግዲህ የዓለም ዋንጫ ቦታውን የማስጠበቅም ግዴታ ይጠበቅበታል። ያው ከሪያል ማድሪድ ጋር የሚያደርጋቸው እያንዳንዱ እንቅስቃሴ በእንግሊዝ ብሔራዊ ቡድን በቶማስ ቱሄል ስር ቋሚ ቦታን ለማግኘት በጣም ወሳኝ ፍልሚያ የሚያደርግበትም ነው። ኮከቦቹን እናንሳ። ቪኒሺየስ ጁኒየር ውድ ቤተሰቦቻችን ባለፉት 5 የላሊጋ ሲዝኖች ላይ ቪኒሺየስ ጁኒየር በብቸኝነት የያዛቸው በርካታ አስደናቂ ቁጥሮች አሉት። ለአብነት ያክል ቪኒሺየስ ጁኒየር በላሊጋው 250 በላይ የግብ ዕድሎች ሲደመር ስኬታማ ድሪብሎችን ፈጽሟል። ይሄ ስኬታማ ድሪብል ከዛ በኋላ እንደገና ትልቅ የግብ ዕድሎችን መፍጠርን ያካትታልና በጣም ድንቅ ጊዜን እያሳለፈ ነው። በርካታ ትልቅ ቁጥሮች ነበሩ። ምናልባት አሁን ላይ ኬሊያን ምባፔ አንዳንድ ቁጥሮች ላይ ደግሞ በደንብ እየገነነ መጥቷል። በተለይም የፊት መስመሩን በደንብ ከያዘ በኋላ አብዛኞቹን ደግሞ ትልቅ ቁጥሮች በተለይም ከሮናልዶ ጋር የተያዙ ቁጥሮችን ደግሞ ኬሊያን ምባፔ እየተጋራቸው ወይ እየቀረባቸው ነው። ኬሊያን ምባፔ ወደ ዓለም ዋንጫ በምርጥ አቅም ለመድረስ በጣም ምርጡ መንገድ ከሪያል ማድሪድ ጋር ዋንጫን ማሸነፍ ነው። ስለዚህ ሻምፒዮንስ ሊግና ላሊጋን ማሸነፍ ለዓለም ዋንጫ ጥሩ ስንቅ ይሆነኛል እያለ ነውና የዓለም ዋንጫን ለማሸነፍ መጀመሪያ ከሪያል ማድሪድ ጋር ዋንጫ ማሸነፍ ግድ ይላል እያለ ይገኛል። ጣሊያን ደረስን። በጣሊያን ሴሪኤ ጣሊያናዊ ግብ ጠባቂ ጃንሉጂ ቡፎን በጣም ድንቅ እግር ኳስ ህይወትን አሳልፎ ነው ጓንት የሰቀለው። በእርግጥ በጣሊያን ብቻ አይደለም፣ በአውሮፓ ዩቬንቱስም ሲጫወት እናውቋለን። በበርካታ ክለቦች ተጫውቷል በእግር ኳስ ህይወቱ። ቡፎን 263 ክሊንሺቶች አሉት በፈረንጆች አቆጣጠር ከ2000 ከሚሊኒየሙ በኋላ ማለት ነው። በአውሮፓ አምስት ታላላቅ ሊግ ይህን የሚያክል ጊዜ መረቡን ሳያስደፍር የወጣ ግብ ጠባቂ የለም። 263 የእሱ አንደኛ ነው። ፔፔሬና 255 ሁለተኛ፣ ማኑኤል ኖየር በ245 ሶስተኛ፣ ፒተር ቼክ በ231 አራተኛ፣ ሃድናቪች በ204
5ኛ ነው። ከዛ በኋላ እነ ሎሪስ ኮርቷ፣ ዣኖ ብላክ፣ ማንዴንዳ እንደዚሁም ደግሞ ላንድሩ የተባሉ ግብ ጠባቂዎች ይቀጥላሉ። ፈረንሳውያን ናቸው። በክሊንሺት ደረጃ ግን የቡፎንን ያክል በርካታ ክሊንሺት ያለው ግብ ጠባቂ እስካሁን አልተፈጠረም። በተለይም በፈረንጆቹ ከሚሊኒየም በኋላ ጀርመን ደረስን። የጀርመን ቡንደስሊጋ የዘንድሮ ክስተት ኦሊሴ፣ ሃሪኬን፣ ዲያዝ ናቸው። ባየር ሙኒክ ባለፉት ወደ 15 ዓመታት በላይ ቡንደስሊጋው እንዴት እንደተቆጣጠረ ይታወቃልና የባየር ሙኒክ በየዓመቱ የሚያደርጋቸው ነገሮች በላይ በዘንድሮ የውድድር ዓመት ልዩ አጋጣሚ የነኚህ 3 የፊት መስመር ጥምረት ነው። በተለይም የኦሊሴና ዲያዝ 54 የግብ አስተዋጽኦ በቡንደስሊጋ ደርሰዋል። ያኔ ምርጥ በካ ነበሩት የ2011-12 የቡንደስሊጋ አሪያን ሮበን እና ፍራንክ ሪቤሪ በጣምራ ከነበራቸው 41 የግብ አስተዋጽኦ ገና ካሁኑ ቡንደስሊጋው ሳይጠናቀቅ 54 ተደርሷልና ኦልሞስት የ13 የግብ አስተዋጽኦ ብልጫ ደርሰዋል። በጣም ድንቅ ጊዜን እያሳለፉ ነው። ሌላው እዚህ ቡድን ውስጥ የነበረው ራፋኤል ጉሬሮ በቀጣይ ክለቡን ለመልቀቅ ባየር ሙኒክን ለመልቀቅ ፍላጎት እንዳለው እየተዘገበ ይገኛል። ክለቡ በቀጣይ ክረምት ላይ ነው ተጫዋቹ በቀጣይ ክረምት ላይ ነው ክለቡን መልቀቅ ፍላጎት ያለው። መረጃውን ቢልድ ይዞት ወጥቷል። መዳረሻውን በተመለከተ በቀጣይ መረጃዎችን አጣርተን እናመጣዋለን። በዓለመ ከዋክብት ሊዮኔል አንድሬስ ሜሲ 60 ሃትሪኮችን ሰርቷል። በርካታ የግልም የቡድንም ክብር አለው። በተለይም በዓለም ዋንጫን ያሳካ፣ ባሎንዶርን ያሳካ፣ ሻምፒዮንስ ሊግን ያሳካ፣ የሊግ ዋንጫን ያሳካ፣ በርካታ ቅጣት ምቶችን በማስቆጠር በእርግጥ ጥቂት ቅጣት ምቶችን የቀሩት ብዙ ሪካርዶች አሉት። ሊዮኔል ሜሲ ግን አንድ ነገር በእነኚህ 60 ሃትሪኮች ላይ ማከናወን አልቻለም። ፐርፌክት ሃትሪክ እስካሁን አልሰራም። 60 ሃትሪክ ነው። ፐርፌክት ሃትሪክ የሚሆነው አንድ በቀኝ እግር፣ አንድ በግራ እግር፣ አንድ በጭንቅላት ኳስ ሲቆጠር ፐርፌክት ሃትሪክ ይባላል። ሜሲ ከነኚህ 60 ሃትሪኮች ውስጥ ማሳካት አልቻለም። በተቃራኒ ያው ከሜሲ ሲባል ያው ሮናልዶ ይባላል። በነገራችን ላይ በእኔ በግል ከጠየቃችሁኝ ሜሲና ሮናልዶ ሁለቱን ማነጻጸር ተገቢነቱ ብዙ አይታየኝም። ሁለቱም የቡድን ተጫዋቾች ናቸው። ሁለቱም ላሉበት ቡድን ያደረጉት ነገር ከበቂ በላይ ነው እና ሁለቱን ማነጻጸር በብዙ ይቸግረኛል። በእግር ኳሳዊ ምልከታ ግን በርካቶች ስለሚያነጻጽሩ ነው። በክርስቲያኖ ሮናልዶ በኩል በርካታ ሃትሪኮች አሉት። በጣም አስገራሚ ግን የሮናልዶ 10 ፐርፌክት ሃትሪኮችን ሰርቷል ከሰራቸው ሃትሪኮች ውስጥ። እናም በሃትሪክ ታሪክ ፐርፌክት ሃትሪክን በርካታ ጊዜ በመስራት የሮናልዶ አሁንም ሪካርዱ በእጁ ነው። ክርስቲያኖ ሮናልዶ በተመለከተ ግን በጣም የሚያስገርም መረጃ ልንገራችሁ። ክርስቲያኖ ሮናልዶ ከፓውሎ ማልዲኒ ጋር ተፋልሟል። ሮናልዶ የዩናይትድን መለያ ለብሶ ፓውሎ ማልዲኒ የኤስ ሚላን መለያ ለብሶ ተፋልሟል። የሚያስገርመው ፓውሎ ማልዲኒ 1968 ነው የተወለደው። ከዛ ያ አይደለም የሚገርመው፣ ሮናልዶ ከላሚን ያማል ጋር ተፋልሟል። ላሚን ያማል የተወለደው 2007 ነው። ሮናልዶ 1968 ከተወለደም 2007ም ከተወለደ ጋር ተፋልሟል። ይሄ በጣም አስገራሚ ነገር ነው። አሁንም በ41 ዓመቱ እየተጫወተ ነው ክርስቲያኖ ሮናልዶ። ከዚህ ጋር በተያያዘ የክርስቲያኖ ሮናልዶን እድሜ በተመለከተና ቀጣይ ለብሔራዊ ቡድን ምን አይነት ግልጋሎት ሊሰጠን ይችላል ከዚህ እድሜውና ቢቀነስስ የሚሉ ድምፆች ሲሰሙ ጆዜ ሞሪኒዮ ግን ሀሳባቸውን ያጋራሉ። ያለ ክርስቲያኖ ሮናልዶ ፖርቹጋል ምንም ነው ብለዋል። እናም ዋንጫ ማሳካት ከፈለጉ ሮናልዶ የግድ እዚህ ቡድን ውስጥ መኖር አለበት። በርካቶች ክርስቲያኖ ሮናልዶ ምን ያደርጋል እያሉ ነው። አይደለም በቡድን ውስጥ በቡድን ፎቶ ውስጥ ሮናልዶ ከሌለ ግርማ ሞገስ እንኳን የሌለው ቡድን ብለውታል የፖርቱጋል ብሔራዊ ቡድንን። ተቃራኒዎች ፖርቱጋልን ይፈሩ ዘንድ የግድ ያስፈልጋል ሮናልዶ እያሉ ነው ጆዜ ሞሪኒዮ። ውድ ቤተሰቦቻችን ይህ ምስላችን ላይ የምትመለከቱት በፈረንጆች አቆጣጠር 2010 በደቡብ አፍሪካ በተዘጋጀው የዓለም ዋንጫ ላይ ፖርቱጋል ከአይቮሪ ኮስት ያደረጉት ጨዋታ ነበረ። ክርስቲያኖ ሮናልዶ በመጀመሪያዎቹ 10 ደቂቃ ከረጅም ርቀት ላይ ወይም በቀይ ከተከበበበት ጋር አክሮሮ የመታውን ኳስ ብረት ነው የመለሰው። በወቅቱ በተጠባባቂ ወንበር ላይ ነበረው ዲዲየር ድሮግባ ሲያማትብ የሚያሳይ ምስል ነበረ። በአሁኑ የዓለም ዋንጫ የሮናልዶ የመጨረሻው እንደሆነ ይታወቃል። የአውሮፓ እግር ኳስ ማህበር በቀጣይ የ2028 የአውሮፓ ዋንጫ ውድድር ትኬት ዋጋ ዝቅ እንዲል ማድረጉ ተረጋግጧል። ገና 2 ዓመት በላይ ለሚቀረው ማለት ነው። ይህንም ተከትሎ የአውሮፓ ዋንጫ ትኬት ዋጋ ከ30 ፓውንድ ያነሰ እንዲሆን መደረጉ ተዘግቧል። ይህ ማለት 2 የአውሮፓ ዋንጫ ትኬቶች ዋጋ ከዘንድሮ የዓለም ዋንጫ ለመኪና ማቆሚያ ከሚጠየቀው ክፍያ
ያነሰ ነው። የኤፋ ውሳኔ ፊፋ በዘንድሮ ዓለም ዋንጫ ከያዘው ትኬቶችን በከፍተኛ ዋጋ የመሸጥ እቅድ ጋር ይቃረናል። የአውሮፓ እግር ኳስ ማህበር ፊፋ የትኬት ዋጋውን በከፍተኛ ሁኔታ መጨመሩ አንስማማም፣ እንኳን የዘንድሮ የዋጋ ንረት ተጨምሮ ይቅርና እኛ ገና በ2028 ለሚደረገው ከዚህ በፊት ሲከፈል የነበረውንም እንቀንሳለን ብሏል የአውሮፓ እግር ኳስ ማህበር። ፊፋ ግን ለመኪና ማቆሚያ ፓርክ ማድረጊያ የሚከፈለው ክፍያ ራሱ ከአውሮፓ ዋንጫ ቀጣይ ከ2 ዓመት በኋላ ከሚመጣው ልቆ ተገኝቷል። ጉዳዩ አነጋጋሪ እያሉት ይገኛሉ በርካቶች። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮችን ለዚህ ሰዓት መርጠን ያሰናዳናቸውን በቅደም ተከተል እያጋራናችሁ እንገኛለን። ከቃል ስፖርት ዩቲዩብ ቻናላችን ላይ አብራችሁን ስትቆዩ ላይክ እንድታደረጉን በትህትና ጠይቀናል። ለእኛ በብዙ ይጠቅመናል። ውድ ቤተሰቦቻችን በአንድ ትምህርት ቤት የምትወዱትን ሰው ለመምሰል ጥራችሁኑ ወይም ያንን ሰው መስላችሁ ለመምጣት ሞክሩ። በተለይም ከስፖርቱ ዓለም ተብሎ ለተማሪዎች አሳይመንት ይሰጣል። አንድ ታዳጊ ታዲያ የቀድሞ የኤቨርተን አሰልጣኝ የነበሩትን ሻን ዳይችን እሳቸው ይለብሱት የነበረውን የኤቨርተንን አርማ ያለበትን ከላይ ቱታ ለብሶ ጸጉሩንም በምትመለከቱት መልኩ ሸፍኖ ጺማቸውንም እንዲሁ ሰራርቶ ወደ ትምህርት ቤት ሄዷል። 10 ከ10 ነው የተሰጠው በነገራችን ለልጁ እሳቸውን በመምሰልና በጣም አነጋጋሪ ሆኗል። ሻን ዳይች አሁን ላይ እንግዲህ ይሄ በፕሪሚየር ሊግ ለመውረድ ስጋት ያለው ቡድን ያተርፋሉ ተብለውም ቅድመ ግምት ከሚሰጣቸው አሰልጣኞች አንደኛው ናቸው። የእሳቸውን ማስመሰል ግን ዛሬ በእንግሊዝ የስፖርት ሚዲያ ዘንድ በተለይም ትልቆቹ እነ ቲኤንቲ ስፖርት እነ ስካይ ስፖርት መነጋገሪያ የሆነ ጉዳይ ሆኗል። ሮቤርቶ ዲዘርቢ ለቶትናም በጣም የቀረቡትና ቀጣይ ሹመቱን ይረከባሉ ተብሎ የሚጠበቁት አሰልጣኝ በፕሪሚየር ሊግ 2 ሲዝን በብራይተን እንዴት ያለ ጊዜ ያሳለፉ የሚለውን የምንመልከተው 2022-23 ሲዝን 32 ጨዋታ መርተው 14 ድል 7 አቻ 11 ሽንፈት ገጥሟቸዋል። በጨዋታ 1.53 ነጥብ ያገኙ ነበር። በመጀመሪያ ሲዝናቸው 43.8 በመቶ ጨዋታን ያሸንፉ ነበር። ከዛ በኋላ በሁለተኛ ሲዝናቸው ግን ያ ቁጥራቸው በጣም ነው የወረደው። 38 የፕሪሚየር ሊግ ጨዋታ 12 ድል ብቻ ነው ያላቸው። ይህም 32 ጨዋታ አድርገው ካገኙት ድል በጣም ቀነሰ። 12 ጨዋታቸው ወጡ፣ 14 ተሸነፉ፣ ነጥቡም ቀነሰ። ከ1.53 ወደ 1.26 ወረደ። 31 በመቶ ብቻ ነበር ጨዋታን ሲያሸንፉ የነበረውና የመጨረሻ ሲዝናቸው በጣም ደካማ ነበር። አሁንም ይዙት ወይም ሊይዙት እየተቃረቡ ነው የተባለው ቶትንሃም ደግሞ ውድ ቤተሰቦቻችን በጣም ውጤት የሚያስፈልገው ሰዓት ነው። ምክንያቱም በፕሪሚየር ሊጉ ለመትረፍ ነው እየተጫወተ ያለው እንጂ ሌሎች መድረኮችን ለማሳካት አይደለምና ቶትንሃም በእሳቸው ስር ይድናሉ። የእውነት እሳቸው እንደተባለው ክለቡን የሚረከቡ ከሆነ በጣም አጠያቂ ሊሆን ይችላል እና ምናልባት በርካቶች ፕሪሚየር ሊግ ላይ ክለቦችን የማትረፍ ልምድ ያላቸው አሰልጣኞች በጊዜያዊነት ቢይዙት ይሻላል የሚሉ ሀሳቦችን ሲያቀርቡ ነበረም። የማንቸስተር ሲቲው ኮከብ ፊል ፎደንን በተመለከተ በ25 ዓመቱ ገና 18 ትልልቅ ዋንጫዎችን እንዳሳካ ይታወቃል። ምናልባት የተጫዋቹ ቆይታን ጉዳይ በተመለከተም የባየር ሙኒክ ሰዎች መረጃዎችን እያሰባሰቡ ነው ተብሏል እና ተጫዋቹ ለአዲስ ሕይወት ራሱን የሚያዘጋጅ ከሆነ እንግሊዛዊን ፊል ፎደንን ወደ ክለባቸው መውሰድ ይፈልጋሉ ባየር ሙኒኮች። ከዚህ ጋር በተያያዘ ምንም አይነት ድርድር ውይይት የተደረገ ነገር የለም፣ ግን ጉዳዩን እየተከታተሉ ነው ተብሏል። ባየር ሙኒኮች እንግሊዛዊን ሃሪኬን ከቶትንሃም፣ ሌላኛውን ኦሊሴንም ከክሪስታል ፓላስ፣ ዲያዝን ከሊቨርፑል ወስደው የሰመረላቸው ባየር ሙኒኮች አሁንም ሌላ ተጫዋች ከእንግሊዝ ፕሪሚየር ሊግ ወስደው ድንቅ ጊዜ ለማሳለፍ ይፈልጋሉ። ትኩረታቸው ፊል ፎደን ላይ ነው ተብሏል። ሲቲ ግን ከወዲህ እንደዚህ አይነት ዜናዎችን ለመስማት ዝግጁ አይደሉም። ምክንያቱም የዓለም አቀፉ ረፍት እንደተጠናቀቀ ከሊቨርፑል ይጫወታሉ በኤፍኤ ካፕ፣ ቀጥሎ በፕሪሚየር ሊግ ከቼልሲ፣ ቀጥሎ በፕሪሚየር ሊግ ከአርሰናል ይጫወታሉ። 3 ቢግ 6 ክለቦችን ያውም በደረጃ ሰንጠረዡ ከ1 እስከ 6 ያሉትን ይፋለማሉና ነገሩ ከበድ ያለ ሳምንታት ለሲቲ እየመጣ ነው። ጋርዲዮላና ልጆቻቸው እንዴት ይወጡታል የሚለው ደግሞ ከዓለም አቀፉ ረፍት በኋላ በትልቁ የሚጠበቀው ነው። ቼልሲ ንብረት ነው ጂዮቫኒ ኩዋንዳ
ግን ተጫዋቹ ወደ ስፖርቲንግ ሊዝበን አሁን ይመለሳል። የቼልሲ ቆይታውን አጠናቆ ቼልሲ የመጣበት ምክንያት በጉዳት ነው። ውድ ቤተሰቦቻችን ተጫዋቹ ለስፖርቲንግ ሊዝበን ግልጋሎት በሚሰጥ ሰዓት ነበረ ተጎድቶ ወደ ቼልሲ መጥቶ የማገገም ሂደቱን ያከናወነው። እናም የማገገም ሂደቱ አሁን ላይ መጠናቀቁ ተገልጿል። በቀጣይነት ተጫዋቹ ወደ ስፖርቲንግ ሊዝበን ይመለሳል። እንግሊዝ በነበረ ሰዓት ግን የማገገም ሂደቱ ላይ እንግሊዝኛ ቋንቋ መለማመዱ ተነግሯል እና በቀጣይነት እንግዲህ የቀኝ ክንፉን ይዞ ይጫወታል። በጣም አስደናቂ ተጫዋች ነው። በተጫዋቹ በኩል ከስፖርቲንግ ሊዝበን ጋር ግን እስከ ውድድር ዓመቱ መጨረሻ ይቆይ ዘንድ የቼልሲ አስቀድሞ ፍቃድ እንደነበረ ስለሚታወቅ ነው። ሚኪ ቫንደቪን በበርካታ የአውሮፓ ክለቦች እየተፈለገ ነው። አንደኛው ቼልሲ ነው። ሚኪ ቫንደቪን የ24 ዓመቱን ተከላካይ ይፈልጋል። ይህን ተጫዋች ለማስፈረም ቼልሲ ከ63 ሚሊዮን ዩሮ በላይ ግን ይጠበቅበታል። ተጫዋቹ በፕሪሚየር ሊግ ካለው ልምድ አንጻር ጋር በተያያዘ በርካታ ክለቦች ሲፈልጉት፣ እንደ ቼልሲ ያለ ደግሞ ብዙ ሲተች የነበረ በተለይም ልምድ ያላቸውን አያመጣም፣ በጣም ወጣት ያመጣል በሚል ሲተች የነበረው ክለብ አሁን ለይህን ተጫዋች ይፈልጋል ተብሏል። የቡድን ሚዛን በመጠበቅ በተለይም ደግሞ ይሄ ተከላካዮች ትተዋቸው የሄዱትን ስፔስ መልሶ በፍጥነት በመሸፈን እናም ለረጅም ጊዜ ማገልገል በመቻሉ ከዕድሜው አንጻር ቼልሲዎች በዝርዝራቸው ውስጥ ይዘውታል። ግን ቀላል ፉክክር አይደለም። ይህን ተጫዋች የግላቸውም ለማድረግ ከፈላጊዎቹ ብዛት አንጻር ቶትናም ተጫዋቹን መልቀቁ አይቀርም፣ በፕሪሚየር ሊጉ ቢተርፍም ማለት ነው። ምክንያቱም ተጫዋቹ በዚህ ክረምት የመልቀቅ እቅድ ስላለው ማለት ነው። ከቼልሲ ጋር በተያያዘ ሮበርት ሳንቼዝ ዘንድሮ የሚተችበት ዓመት በተወሰነ መንገድ ቢሆን ቀንሷል። ስህተቶቹ ቀንሷል። ወደ ግብ የሚያመራ ስህተት አልሰራም እስካሁን። ይልቁንስ የግብ ዕድሎችንም እየፈጠረ አሲስትም እያደረገ ነው። 5 የግብ ዕድል ፈጥሯል። በአውሮፓ 5 ታላላቅ ሊጎች በነገራችን ላይ እሱን ያክል የግብ ዕድል የፈጠረ አንድም ተጫዋች የለም። አሲስትም አስመልክቶናል። ሮበርት ሳንቼዝ ዘንድሮ የተሻለ ጊዜን እያሳለፈ ነው ማለት ይቻላል። ከዚህ በፊት ካሳለፋቸው በጣም አስከፊ የሚባሉና ብዙ ከተተቸባቸው ሲዝኖች አንጻር ማለት ነው። ከዛ በዘለለ የቡድኑ ሌላኛው የፊት ወሰር ተጫዋች ዦዋ ፔድሮ ዘንድሮ ከቼልሲ ጋር ዓመቱን በጥሩ ሁኔታ ለማጠናቀቅ የተቻለውን ሁሉ እንደሚያደርግ ገልጿል። በተለይም በቀረው የኤፍኤ ካፕ እና የፕሪሚየር ሊግ ጨዋታ ላይ ሙሉ ትኩረቱን እንደሚያደርግ ተናግሯል። ከዛ ውጪ ከሀገሩ ጋር በተያያዘ አንድ መረጃንም ሲያጋራ ኤስታቪዮን አንስቷል። ኤስታቪዮ ዘንድሮ በጣም የተለየ ጊዜን እያሳለፈ ነው። በብሔራዊ ቡድንም ጠብቋለሁ ብሏል። ብራዚል እንደ ሮናልዲኒዮ፣ ናዛሬዮ ዴሌማ፣ ሮናልዲኒዮ ጎቾ፣ ሮማሪዮ ያሉ ተጫዋቾች ነበሩ። አሁን ደግሞ እንደ ቪኒሺየስ ጁኒየር በሪያል ማድሪድ፣ ራፊኒያ በባርሴሎና፣ ኤስታቪዮ ደግሞ በእኛው በቼልሲ ያለና ትልቅ ነገር ከኤስታቪዮም ጠብቃለሁ ብሏል። የግብፅ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ሳላ በቀጣይ ወደ አሜሪካ መሄድ የለበትም ብለዋል። ሳላ ወደ አሜሪካ እንዲሄድ አለመክረውም ያሉት ሆሳም ሐሰን እዛ ከሄደ የሚያስታውሰው ሰው አይኖርም እሱንና ይረሳል እያሉ ነው። በምሳሌነት ሊዮኔል ሜሲን የጠቀሱት አሰልጣኙ ሜሲ እዛ በመሄዱ አሁን ማንም የሚያስታውሰው የለም እያሉ ነው። ምናልባት ሆሳም ሐሰን ሐሳባቸው ከሜሲ ጋር በተያያዘ ያሉትስ ልክ ነው ወይ? ይሄ የእሳቸው የግል መልከታ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የሳውዲ አረቢያ ሊግ ጥሩ አማራጭ ነው እያሉ ነው። ግን እሳቸው ሆሳም ሐሰን ጥሩ ምርጫ ነው፣ ምክንያቱም እንደ ሮናልዶ አይነት ጥሩ ስም በሳውዲ መገንባት ይችላል ብለዋል። እኔ በግሌ ግን ይላሉ እሳቸው በአውሮፓ እንዲቆይ እመክረዋለሁ። ፒኤስጂ፣ ባየር ሙኒክ የአውሮፓ ክለቦች እንደሚፈልጉት በጭምጭምታም ቢሆን ሰምቻለሁ። እውነት ከሆነ እነሱን ይቀላቀል፣ ባይሆንም ግን አውሮፓ ውስጥ ቢቆይ ይመርጣለሁ። ከአውሮፓ ከወጣ ሳውዲን ይመክራለሁ። ወደ አሜሪካ ከሄደ እንደ ሜሲ ይረሳል እያሉ ነው። ይሄ የግብፅ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን የግል መልከታ ነው። የሳላ መልቀቅ በሊቨርፑል ቤት የሚያመጣቸው የራሳቸው የሆኑ ነገሮች አሉ። ለአብነት ያክል በክለቡ ታሪክ በሳምንት በትንሹ 400,000 ፓውንድ በላይ ከፍተኛ ደሞዝ ተከፋይ የሆነው ተጫዋች ሳላ በአመት ውስጥ 52 ሳምንታት ክለቡ ለሳላ ብቻ የሚወጣው የደሞዝ ክፍያ በራሱ ትልቅ ጫና ነበረ። ይሄ ክለቡን በነፃ ለመልቀቅ የዳረገው አንዱ ምክንያት ሊቨርፑል ወይም ይሄንን 400,000 ፓውንድ ሳምንታዊ ደሞዝ መክፈል ከክለቡ በነፃ እንዲለቅ ምክንያት እንደሆነ ይታወቃል። እንደሚታወቀው በ2025 ሚያዝያ ወር ለተጨማሪ 2 ዓመት ኮንትራት ያራዘመው ሳላ የሱ ክለቡን መልቀቅ ለተጨማሪ 104 ሳምንታት በእያንዳንዱ 400,000 ፓውንድ ክፍያ እንግዲህ እንዲከፈል ያደርገው ነበር። ይሄን ይታደጋል ከቀሪው ዓመት ጋር በተያያዘ ማለት ነው። የሊቨርፑል ሪካርድ በሆነ የዝውውር ገንዘብ የተቀላቀሉት እነ ኢሳክ እነ ፍሎሪያን ቪርትዝ በተጨማሪ ሌሎች በአጠቃላይ ተደምረው በሳምንታዊ የ1 ዓመት ክፍያ ብቻ ከግማሽ ቢሊዮን ፓውንዶች በላይ እንደሚወጡ ይታወቃልና ይሄ ደሞዝ ጫና ሊቨርፑል ሳላህን በነፃም እንዲለቅ እንዳደረገው ይታወቃል።
ወደ ክለቡ በክረምት መጥቶ በርካታ ትችትን በመጀመሪያው ሲዝኑ አጋማሽ አስተናግዶ አሁን ደግሞ ብዙ መወድስን እያስተናገደ የሚገኘው ፍሎሪያን ቪርትዝ በዚህ ዓመት ለሀገሩም ለሊቨርፑልም አጠቃላይ በሁሉም መድረክ 47 ጨዋታን አድርጓል። 9 ግብ 13 አሲስት 22 የግብ አስተዋጽኦ እንደማለት ነው። ይሄ ውድ ቤተሰቦቻችን በፕሪሚየር ሊጉ ካሉት እንደ ቡካዮ ሳካ፣ ኤብሬቼ ኢዜ፣ ብሪያን ቡሙ፣ ፊል ፎደን፣ ኤስታቪዮ፣ ኮል ፓልመር፣ ማቲያስ ኩኛ ሁላ ይበልጣል። እነኚህ ተጫዋቾችን በሙሉ የእሱ የግብ አስተዋጽኦ ይበልጣል። አሁን ከትችት የወጣበትና በጣም ጥሩን ጊዜ እያሳለፈ ያለበትም ሰዓት ሆኗል። ባለፈው ዓመት በዚህ አካባቢ ነበረ የሊቨርፑል በጣም የቁልቁለት ጉዞ የጀመረው። ምንም እንኳን የፕሪሚየር ሊጉ ሻምፒዮን ቢሆኑም በዓመቱ መጨረሻ ላይ ሊቨርፑሎች ግን ከፕሪሚየር ሊግን በተጨማሪ ሻምፒዮንስ ሊግም ኤፍ ኤ ካፕን ማንሳት የሚችሉባቸው እድሎች ነበሩ። ግን በተለይም ይሄ የኤፕሪል ወር ከመጣ በኋላ ባለፈው ዓመት እንዴት አይነት ፈተና እንዳስተናገደ ይታወቃል። ለአብነት ያክል በፒኤስጂ ከውድድሩ ከሻምፒዮንስ ሊግ የተሰናበተበት ጊዜ የሚረሳ አይደለም። እንግዲህ በኤፕሪል ወር በጣም የሚፈተንበት ነው። የመጨረሻ ወር ደግሞ በጣም ጥሩ ፎርም ላይ የሚሆንበት ነው። ሊቨርፑል አምና ተፈትኗል በኤፕሪል ወር። አሁንስ በኤፕሪል ወር እንዴት ያለ ጊዜ ያሳልፋል የሚለው በትልቁ ይጠበቃል። በተለይም በብሔራዊ ቡድን ደረጃ አገልግሎት እንዲሰጡ የላካቸው ተጫዋቾች በምን አይነት መንገድ ይመለሳሉ የሚለው በራሱ ለሊቨርፑል በጣም ወሳኝ ነው። ማንቸስተር ዩናይትድ በሚለቃቸው ተጫዋቾች ብዛትና ከወጪ ገቢ ጋር በተያያዘ ከተጫዋቾቹ ገንዘብ አግኝቶ የወጪና ገቢውን ለማስተካከል ሲል በሚሸጣቸው ተጫዋቾች ላይ ኪሳራን ለመቀነስ ሙከራ እያደረገ ነው ተብሏል። ለዚህም ማንቸስተር ዩናይትድ በተጫዋቾች በኩል ለአብነት ያክል ከሁለት ተጫዋቾች ቢያንስ 52 ሚሊዮን ፓውንድ ከራሽፈርድ እና እንደዚሁም ከሆይሉንድ ደግሞ እስከ 80 ሚሊዮን ፓውንድ የማግኘት እቅድ እንዳለው ይታወቃል። ለአብነት ያክል ኡጋርቴና ዜርኪዝን በጣምራ 52 ሚሊዮን ፓውንድ አካባቢ እየጠበቀ ነው ተብሏል። የዩቬንቱስ ስፖርቲንግ ዳይሬክተር ማርኮ ኦልቴጎ የዩራጋይ አልጄሪያን ጋር በሚያደርጉ ጨዋታ ኡጋርቴን ይመለከታሉ ተብሏል። ይህም ኡጋርቴን ከማንቸስተር ዩናይትድ የማስፈረም ፍላጎት ስላላቸው ነው እየተባለ ይገኛል። ሌላው የፊት መስመር ተጫዋቹም ዜርኪዚ በተመለከተ ሞር ወደ ጣሊያን ሊያመራ የሚችልበት በጣም ሰፊ እድል አለ። በተመሳይ ሁለቱም ማኑኤል ኡጋርቴም እንዲሁም ዜርኪዝም እስከ 52 ሚሊዮን ፓውንድ ግን ዩናይትድ ሸጦ ኪሳራዎችን መቀነስ ይፈልጋልና የጣሊያን ክለቦች ደግሞ ተጠባቂ ክለቦች ናቸው ሁለቱን ለመግዛት። መረጃው የጋዜጣ ዴሎ ስፖርትም ነው። ከሃሪ ማጓየር ጋር በተያያዘ ያው ያለቀ ነገር ነው። የሱም የኮቢ ሜይኖም የዩናይትድ ደጋፊዎችም ቃል ስፖርት ዩቲዩብ ቻናል ማረጋገጫ ሰጥቷል። የማጓየርም የኮቢ ሜይኖም በቃል ደረጃ ሁለቱም ከስምነት ደርሰው ፊርማው ብቻ ነው የቀረው። ፊርማውን ውድ ቤተሰቦቻችን ካለም አቀፉ እረፍት በኋላ ባሉት ጊዜያቶች እንደሚከናወን ተረጋግጧል። ምናልባት የኮቢ ሜይኖ እስከ 2031 የሃሪ ማጓየር ግን ይለያል። እስከ 27 ይፈርማል ለአንድ ዓመት። ከዛ በኋላ ብቃቱ እየታየ ሁኔታዎች ታይተው እስከ 28 ዩናይትድ ያራዘማል ማለት ነው። የኮቢ ሜይኖ ግን እስከ 2031 ነው የተረጋገጠ ነው። ሌላው በዩናይትድ በኩል ሜሰን ማውንት ከክለቡ ጋር የ2 ዓመት ቀሪ ኮንትራት እንዲሁም ዩናይትድ አንድ ተጨማሪ ዓመት የማራዘም አማራጭ አለው። ማንቸስተር ዩናይትድ ግን በዚህ ክረምት ትልቅ ውሳኔ ሊወስን ይችላል ተብሏል። ተጫዋቹን በእርግጥ የማንቸስተር ዩናይትድ ደጋፊዎች ሳምንት ጨዋታ ሲኖር ሜሰን ማውንት ትዝ ይላቸዋል ተብሎ አይታሰብም። ለምን ብዙ ጨዋታዎችን እያደረገ አይደለም። በጣም የተረሳው ተጫዋች ሆነ ዩናይትድ ቤትና ሳምንት በመጣ ቁጥር ዩናይትዶች በብዙ ያስታውሱታል ተብሎ የማይጠበቀውን ተጫዋች ቀጣይ ክረምት ላይ ለመሸጥም እቅድ አላቸው። የ2 ዓመት ኮንትራት ቢኖረውም ጆሽኳ ዜርኪዝ ከኦልትራፎርድ ድባብ በላይ የሚገርም ነገር የለም ብሏል። ካዩዋቸው እስካሁን አጋጣሚዎች ከጨዋታው በፊት ዩናይትድ ስቴዲየም ውስጥ ወይም ኦልትራፎርድ ውስጥ የሚዘመረው ዝማሬ በእውነት ፍጹም የተለየ ነው። እንደውም በጨዋታው መሃል አንዳንድ ጊዜ ራሴን ዞር ብዬ ስመለከት ኦልትራፎርድ ውስጥ መሆኔ በጣም ይገርመኛል ብሏል። ልዩ ስሜት አለው ብሏል። እናም ኦልትራፎርድ መጫወቴ ለእኔ በእግር ኳስ ታሪኬ ውስጥ አንዱ የሚጻፍ ታሪኬ ነው ሲል ተደምጧል። በስቴዲየም ውስጥ ከኛ በፊት በዚህ ክለብ የተጫወቱ ከዋክብቶች መኖራቸው ደግሞ ሲታሰብ በጣም አስደናቂ ነው ብሏል። እኔ ሐሳብ ኦልትራፎርድ ላይ ጎል ከማስቆጠር የተሻለም ነገር የለም። በእውነት አስደናቂ ስሜት እንዲሰማ ያደርጋል ይህ ስቴዲየም። እናም በጣም አመስገኔ ብሏል። ወደ ዩናይትድ የመጣበትን አጋጣሚ ስቴዲየሙንም ደጋፊዎቹ ድንቅ ናቸው። በዚህ ምድር ላይ በጣም የተሻለውም ስሜት ለዩናይትድ በኦልትራፎርድ መጫወት ብሎታል። በአመቱ መጨረሻ ግን ክለቡን ይለቃል። ወደ ዩናይትድ እንዲመጣ በዝርዝር ውስጥ ተይዞ በእርግጥ ከበርካታ ክለቦች ፉክክር ያለበት የኤሊዮት አንደርሰን ዝውውር ጉዳይን በተመለከተ ተጫዋቹ ምላሽ ሰጥቷል። ከዝውውር ጋር በተያዘ በእርግጥ በዚህ ክረምት የዓለም ዋንጫ አለን፣ ስለዚህ ሙሉ ትኩረቴ
አሁን በተቀሩት የኖቲንጋም ፎረስት ጨዋታና በዓለም ዋንጫ ላይ ነው ብሏል። ለእንግሊዝ መጫወት በእርግጠኝነት ለእኔ ትልቅ ነው። አሁን የብሔራዊ ቡድኑን አርማ ለብሻለሁ። ስለዚህ በአሁኑ ሰዓት የማስበው ስለ ዝውውር ሳይሆን ስለ ዓለም ዋንጫ እያሰብኩ ነው ብሏል። እናም በቀጣይነት ትኩረቱ ሙሉ እዛ ላይ እንደሆነ ተናግሯል። የሲቲና የዩናይትድ እንዲሁም አሁን ከቅርብ ጊዜው ደግሞ የአርሰናል ፍላጎት ግን ከፍ ያለ እንደሆነ ይታወቃል። በእርግጥ ሁሉም ክለቦች ሌሎችም አማራጭ ያላቸው ዩናይትድ ሙር ሳንድሮ ቶናሊ ላይ ያደላ ወቅታዊ እንቅስቃሴ እያደረገ እንደሆነ ይታወቃል። ማይክል ካሪክ በቋሚ አሰልጣኝነት የመቀጠር እድሉ ከቀን ወደ ቀን እየጨመረው ነው የሚለው ቴሌግራፍ። ግን አንድ ስጋት ዩናይትድ ቤት አለ፣ የካሪክን ሹመት ቋሚ ማድረግ። ማንቸስተር ዩናይትድ የማይክል ካሪክን ስራም ቢያደንቁም ቋሚ ማድረጉ ግን ስጋት አላቸው። ለአብነት ያክል ኦሌ ጉናር ሶልሻየር መጀመሪያ ወደ ዩናይትድ የመጡ ሰሞን የነበረው ለውጥ ነበር እሳቸውን ቋሚ ያስደረጋቸው። የካሪክ ያው እንዳይሆን ነው በዩናይትድ ሰዎች ዘንድ ስጋት ያለው። መምጣቱ የፈጠረው ተነሳሽነት አለ፣ የቀድሞ ተጫዋች መሆኑ የፈጠረው ተነሳሽነት አለ። ቡድኑን ለውጧል፣ ቡድኑን አረጋግቷል። ግን እንደ ኦሌ ጉናር ሶልሻየር ከቋሚ ኮንትራቱ በኋላ ነገሮች በዚሁ ስለመቀጠላቸው ዩናይትድ ቤት ስጋት አለና ያንን ስህተት እንዳይደግሙት ይሰጋሉ ተብሏል። ግን አሁንም በርካታ አማራጮች አሉ በዩናይትድ በኩል። ያው የሉዊስ ኤንሪኬ ኦልሞስት ቀርቷል ማለት ይቻላል። ምናልባት ለዩናይትዶች አንድ መረጃ ለመጨመር ያክል የሴላመንስ ብቃት በብሔራዊ ቡድን ደረጃ በብዙ እየተወደሰ ነው። በተለይም በበርካታ የቤልጂየም ብሔራዊ ቡድን ተጫዋቾች የሴላመንስ ግብ ጠባቂ ሆኖ በቤልጂየም ብሔራዊ ቡድን መምጣት እንዳስደሰታቸው ተናግረዋል። በዩናይትድን ቤት በጣም ደንግዜን እያሳለፈ እንደሆነ ይታወቃል። ብሔራዊ ቡድን የሚለቅ ተጫዋች የክለቡን አንድ ጨዋታ መቀጣት አለበት እያለ ነው አግቦል ላሆር አርሰናልን እያለ ነው። ውድ ቤተሰቦቻችን የቀድሞ እንግሊዛዊ አስቶን ቪላ ተጫዋች ጋብርኤል አግቦል ላሆር የአርሰናል ተጫዋቾች ብሔራዊ ቡድናቸውን እየለቀቁ መሄዳቸው ልክ አይመስለኝም ሲል ተደምጧል። እኔ በፕሪሚየር ሊጉ ኃላፊነት ቦታ በሆን በዚህ ጉዳይ አዲስ ሕግ አስተዋውቅ ነበር ሲል ጋብርኤል አግቦል ላሆር ተናግሯል። አክሎም ብሔራዊ ቡድን የሚለቅ ተጫዋች የክለቡን ቀጣይ አንድ የሊግ ጨዋታ መቀጣት አለበት እያለ ነው። በሌላ አማርኛ የእንግሊዝ ብሔራዊ ቡድን ትተው የመጡ እንግሊዛውያን ተጫዋቾች በቀጣይ ለአርሰናል አንድ ጨዋታ እንዳያደርጉ ይቀጡልን እያለ ነው። አክሎም ብሔራዊ ቡድን የሚለቅ ተጫዋች የክለቡን አንድ ቀጣይ ጨዋታ ይቀጣ ያለው አግቦል ላሆር ይህ ሕግ ቢወጣ እና ቢተገበር አንድም ተጫዋች የእንግሊዝ ብሔራዊ ቡድንን ጥሎ አይወጣም ነበር ብሎ ነገሩ ግብግብ እንዳረገው በዛሬው ዕለት ሐሳቡን አጋርቷል። የቀድሞ ዩናይትድ ሌጀንድ ሮይ ኪን የአርሰናል ተጫዋቾች ከዓለም አቀፍ ጨዋታ ጥለው ስለመውጣታቸው ሲጠየቅ አርሰናልና ሚካኤል አርቴታ ተጫዋቾችን ከዓለም አቀፍ ተግባራት ሲያስወጡ የተሰማው ቁጣ አልገባኝም። በጉዳት ወይም በጥንቃቄ ምክንያት ብሔራዊ ቡድን መልቀቅ አዲስ ነገር አይደለም ብሏል ሮይ ኪን። ሁላችንም አሌክስ ፈርጉሰን ከማንቸስተር ዩናይትድ ጋር በየዓመቱ ሲያደርጉ አይተናል የሚለው ሮይ ኪን ዩናይትድ ጋር በየዓመቱ የተደረገውም ብሎ እንደ ሩኒ፣ ሪዮ ፈርዲናንድ እና ሌሎች ቁልፍ ተጫዋቾችን ከ45 ደቂቃ በላይ እንዳይጫወቱ ሲያደርጉ የነበሩት ሰር አሌክሳንደር ቻክመን ፈርጉሰን ናቸው። ከዛም ለዓለም አቀፍ ተግባራት እንዳይሄዱ ወይም ከብሔራዊ ቡድኖች ጋር ሲሆኑ ደግሞ ጉዳትን በማስመሰል ይወጡ ነበረ። ይሄ በማስረጃም አለ ብሏል። ማይክል አርቴታ ለጥንቃቄ ዓላማ ማድረግ ያለበትን ማድረግ አለበት። ለዋንጫ እየተፎካከረ ነው፣ ባያደርገው ይገርመኛል ብሏል ሮይ ኪን። ከዚህ ጋር በተያዘ ግን የእውነት የተጎዱ ተጫዋቾች አሉ። ለአብነት ያክል ኑኖ ማዱኬ በቼዚ እውነት ነው ጉዳታቸው። ያው የሌሎቹን አርሰናል ኦፊሻል ስላልገለጠ ነው። እንግሊዝ የአርሰናል የፊት መስመር ተጫዋች ኑኖ ማዱኬ በብሔራዊ ቡድን ጨዋታ ጉዳት እንዳጋጠመ ይታወቃል። ከዩራጋይ ጋር በነበረ ጨዋታ ተቀይሮ የወጣው ማዱኬ ከጨዋታው በኋላ ጉልበቱ ታስሮም ነበረ። ማዱኬ በጉልበቱ ጉዳት ምክንያት የአርሰናል ከስፖርቲንግ ሊዝበን በሚያደርገው የሻምፒዮንስ ሊግ ጨዋታ ጭምር አይገኝም። ኑኖ ማዱኬ ምናልባት በመልሶ የስፖርቲንግ ሊዝበን ጨዋታ ወደ ሜዳ ሊመለስ ይችላል ተብሏል። ስለዚህ ከሳውዛምፕተኑ ጨዋታ ጀምሮ እስከ አውሮፓ ሻምፒዮንስ ሊጉ የመጀመሪያ ዙር ጨዋታ ኑኖ ማዱኬ ለአርሰናል ገልጋሎት አይሰጥም። ኢብሪቼዜ አንድ ወር ሜዳ ላይ አይኖርም። እሱ እንደውም ወደ ብሔራዊ ቡድን አልሄደም። ማዱኬ ግን እዛው ብሔራዊ ቡድን እያገለገለን የተጎዳው የሌሎቹን የነ ሳካን የነ ዴክላን ራይስን የነ ዩሊያን ቲምበርን ከስፔን የመጣውን ዙቤሜንዲን ጨምሮ ጉዳዮቹን እንመለከታለን። ፔሮ ሄንካፔም ዝርዝር ውስጥ አለ። ጉዳዩን ከስር እየተከታተለን እኛ የምናጠራ ይሆናል።
ቶማስ ቱሄል ግን ሳካና ራይስ መጫወት ፈልገው ነበር፣ ነገር ግን ለእነሱም ሆነ ለእኛ አላስፈላጊ አደጋ መፍጠር ስላልፈለግን ሸኝተናቸዋል። ምቾት አልተሰማንም ነበር፣ እናም ያንን ማባባስ አልፈለግንም ብሏል። ማዱኬ ግን ያው የምር መጎዳቱ ይታወቃል። የቡካዮ ሳካን መረጃ እንቀጥል። ቡካዮ ሳካ ምርጡ አማካሪ ቴሪ ዳንኤል ሄነሪ ነው ብሏል። አንዳንድ ድንቅ ምክሮችን ለግሶኛል ብሏል። ሳካ የምንጊዜ ምርጡ ግብ ዴክላን ራይስ ሪያል ማድሪድ ላይ ካስቆጠራቸው 2 ቅጣት ምቶች ሁለተኛዋ ለእኔ በጣም ምርጥ ናት፣ መቼም ማረሳትም ብሏል። ከዴክላን ራይስ ጋር በተያዘ በዛው ስሙን ስላነሳን የኖቲንግሃም ፎረስቱ እንግሊዛዊ ኤሊዮት አንደርሰን ስሙም ከአርሰናል ጋር እየተያዘ ነው። በእንግሊዝ ደግሞ ከዴክላን ራይስ ጋር የቡድን አጋር ናቸው። ኤሊዮት አንደርሰን ዴክላን ራይስ ሜዳም ላይ ከሜዳም ውጭ ብዙ ነገር አርቶኛል፣ በልምምድ ወቅት ጥቂት ነገሮችን እንዲሁም አንዳንድ ምክሮችን በመለገስና በመሀል ክፍሉ ላይ ያለንን ግንኙነት በመግባባት አግዞኛል፣ ከሱ ብዙ ተምሬያለሁ እያለ ነው ኤሊዮት አንደርሰን። ስለ ዴክላን ራይስ ነው የሚያወራው። ቀጣይ ዓመት አርሰናል ሁለቱን የማጣመር ዕቅድ እንዳለው ይታወቃል። በአርሰናል በኩል ሉዊስ ስኬሊ በሳውዝሃምፕተኑ ጨዋታ ይገኛል ተብሏል። ያው የጨዋታ ደቂቃም ለማግኘት በጣም ጥሩ አጋጣሚ መጥቶለታል። ሚኬል ሜሪኖ ምናልባት በቀጣይ በሜይ ወር ወደ ሜዳ ይመለሳል ተብሎ ይታሰባል። በአርሰናል በኩል ምናልባት ልናነስ የወደድ ነው ልክ የዛሬ ዓመት በዚህ ሰዓት የአንድ ሰው ሹመት የሰማንበት ነው። አንድሪያ ቤርታ ስፖርቲንግ ዳይሬክተር ሆነው በዛሬዋ ቀን ነበር የዛሬ ዓመት ልክ በዚች ቀን ሹመት ያገኙት አንድሪያ ቤርታ አርሰናልን በብዙ አበርትተውታል። በክረምት ዝውውር አንድ መረጃ እንጨምርላችሁ። ቴሪ ዳንኤል ሄነሪ 2 ሴት ልጆቹን ይዞ በኤምሬትስ እያስጎበኛቸው ነበርና ሐውልቱን ያስጎበኛቸዋል። ቶትናም ላይ ግብ አስቆጥሮ ደስታውን ሲገልጽ ያለችው ሐውልት እንደተሰራች ይታወቃል። ኤምሬትስ ጋር ልጆቹ አንድ ጥያቄ ይጠይቁታል። አይን ምንድን ነው ይሉታል። ሄነሪም በዛ ቀን ተበሳጭቼ ነበር ይላቸዋል። ልጆቹም እንዴ ለምንድነው የተበሳጨው አባታችን ሲሉት ያለት የምንጫወተው ከቶትናም ጋር ነበር፣ እኔ ደግሞ ቶትናምን አልወደውም፣ ለዛ ነው አይኔ እንደዚህ ሆነው ብሏቸዋል። ቶትናም ዘንድሮ ከፕሪሚየር ሊጉ ሊወርድ ጫፍ ላይ እንዳለ ይታወቃል። አበቃን።